ሄርሜላ እናት ሚስጥሩን አወጡ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮን እስከ መጨረሻ ካያችሁ ትክክለኛ እውነታውን ይዛችሁ ትወጣላችሁ። በጣም በሚገርም ሁኔታ እንግዲህ የሄርሜላ እናት ለምን ታሰደበናለች? ለምንድነው ሄርሜላኛ የምታሰደበው? ለምንድነው እንደዚህ ቤተሰቦቿን አንገት የምታስደፋ ሲሉ ተናግሯል ማለት ነው። እኔ ልጄ ሳሳደጋት እንደዚህ አላሳደግኳትም። ልጄ ሳሳደጋት እኔ በፊት ለቁም ነገር እንደበቃልን ትክክለኛ ሰውን እንድረዳ ነበር። ነገር ግን ዛሬ ላይ እኛን እያሳደበች ትገኛለች። ለምንድነው እንትምትለው? ይሄንን ስራ ልታቆም ይገባል ሲሉ ተናግሯል ማለት ነው። የሄርሜላ አባትም እንደዚሁ ነው ያሉት ማለት ነው። ለምን ታሰደበናለች? እኛ እኮ እንደዚህ አላሳደግናትም። እኛ ጥሩ አድርገን ነበር ያሳደግናት፣ ነገር ግን ዛሬ ላይ እንደዚህ ሆነችብን ሲሉም ተናግሯል። እውነት ለመናገር ከሆነ በጣም የሚደብር ነገር ነው ሄርሜላ እያደረገች ያለችው፣ በጣም የሚደብር ነገር ነው ማለት ነው። ውሽማ ለምን ትሆናለች? እሷ እኮ አማርጣ ማግባት ትችላለች ብለው ተናግሯል። ውሽማ ለምን እንደምትሆን እኛ እየገባን አይደለም። አማርጣ ማግባት ትችላለች። ነገር ግን አብርሃምና ሩታን ያለያየችው ሄርሜላ ራሷ ናት ማለት ነው። ሄርሜላ ባመጣ ሩታና አብርሃም አይለያዩ ነበር። ልጃቸውን በሰላም ፍቅር ነበር የሚያሳድጉት። ነገር ግን እነሱ መሃል ገብታ እሷት እንደዚህ ያደረገች ያለችው ለምን እንደዚህ እንደምታደርግ እግዚአብሔር ያውቅ። እኛ ደግሞ እንደዚህ እንድታደርግ ደግሞ አንፈልግም ማለት ነው። በጣም የሚደብር ነገር ነው ሄርሜላ የምታደርገው። እውነት ለመናገር ከሆነ እንደዚህ መደረግ የለበትም። እነሱ መሃል ገብታ መበጠበጣቸው፣ እነሱ መሃል ገብታ ህይወታቸውን እየበጠበጠች ያለችው ሄርሜላ ናት። ሄርሜላ ብትወጣላቸው እነሱ በሰላም በፍቅር ነበር የሚኖሩት። ነገር ግን እነሱ አሁን ላይ በጣም በቃ ጥሩ ሁኔታ ላይ አይደሉም ማለት ነው። በጣም የሚደብር አብርሃም ራሱ በረዘዋለች በጣም በመጥፎ ነገር። እውነት ለመናገር ከሆነ ሩተኛ እንቁኛ ጀግና አንድ ላይ መሆን አለባችሁ። እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ያላሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ። ደህና ሁኑልኝ።